ሰቆጣ ቃል ኪዳን ፕሮግራም ተግባራት ዙሪያ በቁጥር 2 የተሰራ አጭር ፕሮግራም። በአማራ ክልል ሰሜን ሸዋ ዞን በባሶና ወረና ወረዳ በሰቆጣ ቃል ኪዳን ፕሮግራም የተሰሩ ስራዎችንና የመስክ ምልከታን አስመልክቶ በዚህ ፕሮግራም እንቃኛለን። ሰቆጣ ቃል ኪዳን ፕሮግራም ስያሜውን ያገኘው በሀገራችን በተለያዩ ጊዜያት ተከስቶ የነበረውን ድርቅ አስመልክቶ በተስፋፋ ሁኔታ የህፃናት መቀንጨር ተከስቶ የነበረ ሲሆን በ2007 ዓ.ም 9 ክልሎችና 2 ከተማ አስተዳደሮች በተሰበሰቡበት የ15 ዓመት ፍኖተ ካርታ ተዘጋጅቶ በሰቆጣ ከተማ ይህን የህፃናት መቀንጨር ችግርን ለመፍታት ሀገራዊ ሰነድ የተፈራረሙበት ቦታ ሰቆጣ ከተማ ላይ ስለነበር ስያሜውን ማግኘት ችሏል። የሰቆጣ ቃል ኪዳን ፕሮግራም ራዕይ የኢትዮጵያ ህፃናት ከመቀንጨር ችግር ነፃ አድርጎ ማየት ሲሆን ግቡ ደግሞ እስከ 22 ከ2 ዓመት በታች የሆኑ ህፃናት ከመቀንጨር ችግር ነፃ ማድረግ ሲሆን ፕሮግራሙ ነፍሰ ጡር እናቶች፣ የሚያጠቡ እናቶች፣ ከ2 ዓመት በታች የሆኑ ህፃናትን በዋናነት ታላሚ ተደርገው መያዛቸውን ከሰቆጣ ቃል ኪዳን ፕሮግራም ያገኘነው መረጃ ያመለክታል። ለመነሻ ይህን ካልን በሰቆጣ ቃል ኪዳን ፕሮግራም በፈጻሚ ተቋማት የተከናወኑ ተግባራትን በአባሙቴና ቡዶ በረት ቀበሌ በመገኘት ከፈጻሚ ተቋማት ከተውጣጡ የቴክኒክ ኮሚቴዎች ጋር በጋራ ተዘዋውሮ ጎብኝተዋል። በዚህ ፕሮግራምም ጉብኝቱ ምን እንደሚመስል እንዲሁም ሰቆጣ ቃል ኪዳን የሰራቸውን ተግባራት በዝርዝር እንመለከታለን። በሰቆጣ ቃል ኪዳን ፕሮግራም ታላሚ ከሆኑትና ከስልጠና ጀምሮ የቄብ ዶሮ፣ የዶሮ መኖ፣ ማገዶ ቆጣቢ ምድጃ እንዲሁም የጓሮ አትክልት ድጋፍ ተጠቃሚ ከሆኑት አጥቢ እናቶች ድጋፍ ምን እንደሚመስልና ያገኙትን ጥቅም አስመልክቶ የነገሩንን ሰምተን እንመለስ። የሁለት ሴት ልጆች እናት ነኝ። ያው እንግዲህ እኔ በሰቆጣ ቃል ኪዳን ፕሮግራም የተለያዩ ስጦታዎች ተሰጥቶኛል። ዶሮች 12 ዶሮች ተሰጥቶኛል። ስልጠናም ወስጃለሁ። ስልጠና የስርዓተ ምግብ ስለ ስርዓተ ምግብ ወስጃለሁ። ስለ ህፃናት አያያዝ እንክብካቤ ወስጃለሁ። ህፃናቶች እስከ 6 ወር ድረስ ምን መመገብ እንዳለባቸውና ከ6 ወር በኋላ ደግሞ የተለያዩ ምግቦችን ተጨማሪ ምግቦችን መጨመር እንዳለባቸው ስልጠና ወስጃለሁ። ያው እኔ ከ6 ወር በኋላ ልጄን የተለያዩ ምግቦችን መግባት አለው። ስርዓተ ምግብ ማለት የተለያዩ ምግቦች የምግብ አይነቶችን ሊበሉ ወይም ሊጠጡ የሚችሉ ነገሮችን የሚለውን ስልጠና ወስጄ ያው በዛ ምክንያት የተለያዩ ምግቦችን እያዘጋጀው ለልጄ እሰጣለሁ። የተለያዩ አትክልቶችን፣ ፍራፍሬዎችን እመግባለሁ። ለምሳሌ ገንፎ ሳዘጋጅ የተለያዩ ግብአቶችንና አዝርቶችን ተጠቅሜ ነው የማዘጋጀው። ከገብስ፣ ስንዴ እና በቆሎ እና ለውዝ ጨምሬ አዘጋጃለሁ። እና የተለያዩ ነገሮችን ስሰራ በአትክልት ቆስጣ በግቢ ውስጥ ቆስጣ አለኝ፣ ጥቁር ጎመን አለኝ እና ይሄንን በማዘጋጀት እሰጣለሁ። በሰቆጣ ቃል ኪዳን ተጠቃሚ ሆኛለሁ። አመሰግናለሁ። እዛ እነኚህን ዶሮች ድጋፍ ሲደረግልን በጣም ደስ ብሎኛል። ዶሮችን እየተንከባከቡ ከ20 ኪሎ መኖ ጋር ተሰጥቻለሁ። ዶሮችን እየተንከባከቡ ከዛ ያው ለልጄ ደግሞ ያን እንቁላል ግማሹን ደግሞ እየሸጡ የፈለገችውን ነገር ለማድረግ ነው። ደስ ብሎኛል በጣም። ተጨማሪ ምግብም ያው ተህሎች አይነት አዘገጃጅቼ ያን እየመገቡ ነው ያለው። ገንፎ አጥሚት ገንፎ
የጡት አሰጣጥ ጡቴንም በአግባቡ ቤት ነው ያው ልጅቷን ብቻ ስለሚይዝ በአግባቡ ነው ጡቴንም አጥባለሁ። ሁሉም ነገር እንትን በሚገባ ተስልጠና ወዲህ በሚገባ እንትን እየሰጠዋል። ለወደፊት ደግሞ ያው ከልጄ የተረፈውን ከልጆቼ የተገቢውን ምግብ እሰጥና ከዚህ የተረፈውን ደግሞ እያጠራቀሙ የተሻለ ወደ በግ ወደ ምን እንዳዘዋውርላት ነው የተሻለ በቃ በደንብ እንትን እንድል ነው ሀሳቤ ነው ማለት ነው። 12 ዶሮ ተሰጥቻለሁ። እነሱን በደንብ እያንከባከብኩ ያለሁ እነሱ አሁን እንቁላል ሲጀምሩልኝ ከልጄ የተረፈውን የተሟላ ነገር አድርጌ ከልጄ የተረፈውን ደግሞ በግ ወደ ከፍ ያለ ነገር ለማድረግ እየቆጠው አካውንት እየቆጠው የተሻለ ነገር አድርጌ ለማሳደግ ነው። አሁን የተሻለ ነው በቃ የተሻለ ደግሞ አሁን እነኚህ ዶሮች ሲወልዱ ያው በእጄ ብር ሳገኝ ደግሞ የተሻለውን የፈለገችውን ነገር ለማድረግ እችላለሁ ማለት ነው። ሰቆጣ ቃል ኪዳን በጣም ብዙ ድጋፍ አድርጎልናል። ዶሮቹን ከነመኗቸው እና ጉልቻም የዘሮች የአትክልት ዘሮችን ሰጥተውናል። ስልጣኑን ሳንሰለጥን በፊት ያው ለህፃኑም ተመጣጣኝ ምግብ እንደሚያስፈልገው ከዛ በኋላ እሱን አዘጋጅቼለታለሁ። የሚያስፈልገው ጥቅሙ ጥሩ ነው፣ የተሻለ ለውጥ አለው። የሰቆጣ ቃል ኪዳን ፕሮግራም የቴክኒክ ኮሚቴ አባል የሆኑትና በአባሞቴና በጉዶ በረት ቀበሌ የመስክ ምልከታው አስተባባሪ የነበሩት የወረዳው ትምህርት ጽሕፈት ቤት ባለሙያ አቶ ሀብታሙ ሙልጌታና የወረዳው ጤና ጽሕፈት ቤት የህፃናት ጤናና የስርዓተ ምግብ ኦፊሰር አቶ ሙላቱ ተሻለ በአባሞቴና በጉዶ በረት ቀበሌ በነበረው በሰቆጣ ቃል ኪዳን ፕሮግራም በፈጻሚ መስሪያ ቤቶች የተከናወኑ ተግባራትና ቤት ለቤት በነበረው የመስክ ምልከታ ጉብኝት ምን ይመስል እንደነበር ገልጸውልናል። እዚህ የመስክ ኮሚቴ ውስጥ 5 ሰዎች ተደራጅተናል። የኛ የደረሰን አባሞቴ ነው። ቼክ ሊስቱ በጥቅሉ የመጀመሪያ ምን ይዛል? አጠቃላይ መረጃዎችን ይዛል። አጠቃላይ መረጃዎች ሲባል በቀበሌው ውስጥ ወይም በአባሞቴ ቀበሌ ውስጥ ምን ያክል አባወራዎች አሉ? ወደ 700 አካባቢ የሚሆኑ አባወራዎች አሉ። ከዛ ውጪ ከ2 ዓመት በታች ምን አለ የሚለውን ብዛቱን ይጠይቃል። ከባለፈው አንጻር በንጽጽር ስንመለከት 155 አካባቢ ነው አሁን ላይ ያለው፣ 35 በመቀነስ ያሳያል። ነፍሰ ጡር እናቶች ላይ ደግሞ 98 ነው። ከባለፈው አንጻር 29 አካባቢ በመቀነስ ያሳያል። የመጀመሪያ እይታ ያደረግነው በ2307 2018 እስከ 2807 2018 ድረስ ነው። አሁን ደግሞ ከ29 እስከ 11 ከ29 8ኛ ወር እስከ 11 9ኛ ወር ድረስ ያየንበት ሂደት አለ። በዚህ ውስጥ ወደ 12 አካባቢ የሚሆኑ አካላትን ወይንም ደግሞ በቦታው ላይ ተሳታፊዎችን አይተን የመስክ ምልከታና የጽሁፍ ጥያቄዎችን ጠይቀናቸዋል። ቼክ ሊስቱ እንደጥቅል በ3 ይቀመጣል። የመጀመሪያ በባለፈው ጊዜ የነበሩ ችግሮች ምን ናቸው የሚለውን አይተናል። ከእሱ አንጻር ጤና ኬላ ላይ በባለፈው ጊዜ የነበሩ በጥረት ወይም ደግሞ መሻሻል አለባቸው የሚሉትን ተግባራት አስቀምጠናል። ሁለተኛ የቀበሌ ግብርና ጽሕፈት ቤት እና የገበሬ ማሰልጠኛም እንደዚሁ የነበሩ እጥረቶችን አይተናል። ከዛ ውጪ ቆላና መስኖም እንደዚሁ ውሃ ላይ፣ ሴቶች ላይ እና ትምህርት ቤት እንዲሁም በመጨረሻ ላይ በቀበሌ በአባሞቴ ቀበሌ የስርዓተ ትምህርት ኮሚቴ ላይ ምን ይመስላል የሚለውን እጥረቱን አይተናል። ከዛ ውጪ ባየናቸው 4 አካባቢ የሚሆኑ እናቶችን ለመመልከት ሞክረናል። ምን እጥረቶች ነበሩ፣ ምን ደግሞ በቀጣይ መስተካከል አለበት የሚለውን ለመፈተሽ ሞክረናል። ከዚህ አንጻር የነበሩ ችግሮች ያው በጥረት ስላስቀመጥን ምን ተስተካከለ ወደሚለው ሀሳብ ስንመጣ ወይንም ደግሞ ችግሮቹን ለመፍታት የተወሰደ መፍትሄና የተፈጻሚነት ሂደት ስንመለከት ከጤና ኬላ ጋር በተያያዘ በፊት ላይ አስፈላጊ መረጃዎችን ከማደራጀት በቃለ ጉባኤ ከማግኘት ጋር ክፍተቶች ነበሩ። እነዚህ ነገሮች ተስተካክለዋል። ሌላ የሁለቱ የጤና ኤክስቴንሽን ባለሙያዎች ላይ ስንመለከት ደግሞ እነሱም ለራሳቸው ምን ያደረጉበት ሂደት አለ። ተገቢ የሆነ ድጋፍና ክትትል ግንዛቤ መፍጠር ስራ እየሰሩ ያለበት ሂደት አለ።
ከትምህርት እና ከግብርና ጋር በመሆንም ተቀናጅተው የጋራ ተግባራቸውን በጋራ እየሰሩ ያለበት ሂደት አለ። ሌላ የጋራ ቼክሊስት ለማውጣት ስምምነት ወይም ደግሞ መግባባት የደረሱበትን ሂደት አይተናል። መረጃዎች እንደሚያሳዩት የተሰሩ ተግባራትን ይሄ ከሰቆጣ ዲክላሬሽን ጋር ወይም ደግሞ ይሄ ከተመጣጠነ ምግብ ጋር እንደዚህ ጋር በተያያዘ ከመደበኛው ሪፖርት ጋር 3 ጊዜ አካባቢ ልከዋል። ከዛ ውጪ የድጋፍና ክትትል ወይም ደግሞ እሱን ስንመለከት በቴክኒክ ኮሚቴው በመጀመሪያው ዙርና አሁን በሁለተኛ ዙር 2 ጊዜ ተደርጎላቸዋል። በራሳቸው ባለሙያዎች በጤና ሴክተር ባለሙያዎች ደግሞ 2 ጊዜ ድጋፍና ክትትል የተደረገበት ሂደትን አይተናል። ለዛም ያው የተሰጡ ግብረ መልሶችን በአስተያየት መዝገብ ላይ የተቀመጡ ነገሮችን ያየንበት ሂደት አለ። ከግብርና ባለሙያ ከግብርና ጽሕፈት ቤት ማሰልጠኛ ጋር በተያያዘ ደግሞ የተስተካከሉ ተብለው የሚቀመጡት ይሄ የቀበሌ መዋቅር የስርዓተ ምግብ ኮሚቴ ይዋቀር ስለተባለ እሱን የማደራጀት ተግባሮችን የመከፋፈል ሂደት መኖሩን አይተናል። ከዛ ውጪ እነዚህ ከዶሮና ከተሰጣቸው ከ60 ታላሚዎችና 14 ደግሞ የድሃ የተባሉ አሉ። እነሱ ከተለዩት ጋር በተያያዘ ደግሞ ይሄ ተገቢ የሆነ ድጋፍና ክትትል የማድረግ የሚስተካከሉ ነገሮችን እያስተካከሉ የሚሄድ ከዛ ውጪ የጋራ ቼክሊስት እየሰሩ ያለበትን ሂደት አይተናል። የተሰሩ ተግባራትን 3 ጊዜ ከቴክኒክ ኮሚቴ 1 ጊዜ ደግሞ ግብረ መልስ እየተሰጠ ቃለ ጉባኤ እየያዙ የሚሰሩበትን ሂደት ለማየት ሞክረናል። ከትምህርት ሴክተር ወይም ከትምህርት ቤት ጋር እና ከጤና ጋር ካሉት አጋር አካላት ጋር ተቀናጅተው ከመስራት ጋር በተያያዘ ደግሞ ያው የተጀመሩ ነገሮች አሉ። በትምህርት ቤት ደረጃ መደብ ዝግጅት እንዲደረግ ዘርጋ እነዚህ ነገሮች ድጋፍና ክትትል እያደረጉ ያለበት ሂደት አለ። ቆላና መስኖ ጋር በተያያዘ ያው የተሰሩ ተግባራትን መረጃዎችን የመለየትና የማደራጀት እነሱ ላይ ነው። ውሃ ጽሕፈት ቤት ላይ ይሄ ከውሃ ኮሚቴዎች ጋር በተያያዘ ያው በወረዳ ደረጃ ስልጠና የተሰጠበት አግባብ አለ። ከዛ ውጪ ከሚመለከታቸው ባለድርሻ አካላት ወይም የውሃ ኮሚቴና በወረዳ ደረጃ ደግሞ ካለው ከውሃ ጽሕፈት ቤት ጋር በመሆን ተቀናጅተው የመስራት ሂደት ችግሮችን የማሳየት እዛው ያሉትን በዛው የሚፈቱትን ችግሮች ደግሞ ከማህበረሰቡ ጋር ሳንቲም በመሰብሰብ የሚሰሩበት አግባብ አለ። ሴቶች ላይ መረጃዎችን የማደራጀት ሂደት እየሰሩ ያለበትን ሂደት አይተናል። እንዲሁም እነዚህ የድሃ የሚባሉትን አካላት ድጋፍ የተደረገበት አግባብ አይተናል። ያው ባለፈው ጊዜ ያው ቅሬታ ነበር እነዚህ 60 ታላሚዎቹ ሲመረጡና ሌሎችንም ከሀብት ውስንነት ጋር በተያያዘ የነበሩ ክፍተቶች ስለነበሩ ማለት ነው። ሌላኛው እንደኛ ትምህርት ሴክተር ላይ ያለውን ስንመለከት ባለፈው የዘር ውስንነት ወይም ደግሞ ቶሎ ያለመገዛት ሂደት ነበረ። አሁን ላይ መደቡን በተገቢ መንገድ የማዘጋጀት አጥር የማጠር መደቡን ደግሞ በተሰጣቸው ዘር ወደ 10 አካባቢ የሚሆን በዘር የሸፈኑበት ሂደት አለ። ከዛ ውጪ እነዚህ ምክንያት ከመደርደር ወጥተው እየሰሩ ያለበት ሂደት አለ። እነዚህን የሴክተሮችን ስራ በደንብ አጠናክሮ የሚይዘው ደግሞ የቀበሌው ስርዓተ ምግብ ኮሚቴ ስለሆነ እሱ ላይ ከባለፈው እይታችን አንጻር አሁን ላይ እየተስተካከለ ያለበት ሂደት አለ። በዚህም የተከናወኑትን ተግባራት ስንመለከት እነዚህ ኮሚቴውን እንደ ኮሚቴ በደንብ የማደራጀት የማዋቀር ሂደት፣ ሌላ መግባባት የተደረሰበት ምን ከማድረግ ጋር በጋራ ከመስራት ጋር በተያያዘ የጋራ ቼክሊስቶችን ከማውረድ ጋር በተያያዘ እንዲሁም የመገናኛ ቀን እና ቃለ ጉባኤዎችን እየተያዘ የሚሰራበት ሂደት አለ። እንዲሁም የጋራ ቼክሊስት አውጥተውም ለመስራት ምን ደርሷል? የጋራ መግባባት ደርሷል። እንግዲህ ከቼክሊስቱ አንጻር እነዚህ ናቸው ሁለቱ። በሶስተኛው ክፍል ላይ የምንመለከት አሁን ላይ በቀበሌ ደረጃ ያለው መዋቅር ከተቀመጠው ቼክሊስት አንጻር ምንድን ነው ያለው ጥንካሬ፣ ምንድን ነው ያለው ክፍተት የሚለውን በዝርዝር በእያንዳንዱ ሴክተር መስሪያ ቤት በዝርዝር የተሰራበት አግባብ አለ። ይህንን ይመስላል። ሰብሰብ ሳረግ ምናልባት ያልተነሳ የማስበው ይሄ የመስክ እይታ ስናይ ቤት ለቤት ጉብኝት ጋር በተያያዘ እንደ ጥቅል 5 ሰዎችን አይተናል። የመጀመሪያዋ እናት አብዛኞቹ ከ6 ዓመት
እስከ 24 ዓመት ያሉ ናቸው። 4ቱ 60 ታላሚዎች ናቸው። አንደኛዋ የዳዳ ከ14ቱ ሴቶችና ህፃናት ከመለመሏቸው ሰዎች ውስጥ ወይንም ደግሞ እናቶች ውስጥ የተካተቱ ናቸው። እዚህ ላይ ያሉ ክፍተቶች በክፍተት ደረጃ እና በጥንካሬ ደረጃ አስቀምጠናል። በጥንካሬ ደረጃ ከቼክ ሊስቱ አንጻር ይህ ተገቢ ግንዛቤ የማግኘት ልጆችን በአግባቡ የመመገብ እንዲሁም ደግሞ ልክ ተጨማሪ ምግብ ከ6 ወር በኋላ ምግብ የጀመሩበትን አግባብ ምን በተደረገበት በተሰጠው ስልጠና መሰረት የሰሩበትን አግባብ አይተናል። ሌላ የዶሮዎቹም 5ቱም እናቶች የዶሮ እርባታ የጀመሩበት ከባለፈው የዶሮዎቹ ሁኔታ አንጻር አሁን የዶሮዎቹ በአካልም በመጠንም የጨመሩበትን አግባብ አይተናል። ሌላ የጤና የግብርና ኤክስቴንሽን ባለሙያዎች ደግሞ ተገቢ ድጋፍና ክትትል እያደረጉ መሆኑን ከእነሱ በቃል በወሰድነው መረጃ መሰረት እሱን ያየንበት አግባብ አለ። የእናቶች በወሊድ ጊዜ ከወሊድ በኋላ የልጆቹን እንክብካቤ ያው ተገቢ ግንዛቤ ለመያዝ እየሰሩ ያሉበትን ሂደት ለማየት ሞክረናል። ሰብሰብ ስናደርግ እዛው ሴቶቹ ላይ ያለውን መስተካከል አለበት ብለን ያስቀመጥናቸውን ተግባራት ስንመለከት የመጀመሪያው ይህቺ ወይዘሮ ሳሳው አበባየው የምትባለዋ ልዩ ድጋፍ ከተደረገላቸው ጋር ይሄ የተገቢ የሆነ የዶሮ ቤት ላይ ይሄ ተጠናክሮ ቢሰራ፣ ለዛም ደግሞ የጤናም የግብርናም ኤክስቴንሽን ባለሙያዎች ተገቢ ክትትል ማድረግ ቢችሉ። ሌላኛው እንዲሁ አሁንም በዛው ሳሳው ጋር የጓሮ አትክልት ያው ጠባብ ነው ቦታው፣ በእርግጥ ግን እዛቸው ጠባብ ቦታ ላይ በጠባብ ቦታና በሰፊ ቦታ ላይ እንዴት የጓሮ አትክልትን መስራት ይቻላል የሚለውን ግንዛቤው ስላለ ተገቢ ግንዛቤ በመስጠት የምሰራበት አግባብ ቢመቻች፣ ዘር ስለቀረበ ማለት በትምህርትም ቀርቧል በግብርናም ስለቀረበ በዛ አግባብ ቢታይ። ሌላ የጤና ኤክስቴንሽን እና የግብርና ኤክስቴንሽን ደግሞ በሚሰጧቸው ድጋፍና ክትትል ልክ መፈጸም ያለመቻል ክፍተቶች ያየናቸው ጉዳዮች ናቸው። እነዚህንም ያው ጠቅለል አድርገን የሚመለከታቸው ሴክተር መስሪያ ቤት ባለሙያዎች ምንም ደግሞ ሴክተር መስሪያ ቤት ላይ ያሉት ቁጥር 2 ግብረ መልስ ብለን ያው አዘጋጅተናል። እሱን ለቀበሌው እንሰጣለን። የተከናወኑ ተግባራቶች አሉ። የተሰሩ ተግባራቶች በየዘርፍ ስለሆነ ነው። የተስተካከሉ ነገሮች አሉ። በእያንዳንዱ ቼክሊስቱም የሚያስቀምጠው እንደዛ ስለሆነ ማለት ነው። አሁን በተሻለ መንገድ አስቀምጠልኝ ካልሽኝ ይሄ ከእንስሳት ጋር ግብርና ላይ ከጤና ጋር ከክትትልና ከድጋፍ ጋር በተያያዘ ጤና ላይ እንዲሁም ደግሞ ትምህርት ላይ ደግሞ ይሄ የመደብ ዝግጅት ስልጠናዎችን በመስጠት እነዚህ የተሻሉ ናቸው። ምናልባት ይቀራል ብዬ የማስበው ሴቶች ላይ ውሃ ላይ ከመጠገን ጋር በተያያዘ ቆላና መስሎ ላይ የተሰጡ ተግባራትና መረጃዎችን ከመያዝ በዘለለ ወደ ተግባር መፈጸም ላይ የሚቀሩ ክፍተቶችና ውስንነቶች አሉ። ከሰቆጣ ቃል ኪዳን ከፕሮጀክቱ ጋር በተያያዘ አብዛኛው የዚህ የፕሮጀክት ስራ የሚሰራው ስራና የሚጠበቀው ውጤት በጣም ብዙ ነው። በጀት የሚጠይቁ ናቸው አብዛኞቹ ስራዎች። አሁን እንደ ትምህርት የ49 ሺህ ብር የውሃ ግብዓት ቁሳቁስ እንትን ተብሏል፣ ተሰጥቷል፣ ድጋፍ ተደርጓል። ግን ምን ይቀረዋል? የጥገና ስራዎች ጥገናውን እንዴት ነው የሚደረገው የሚለውን ነገር እሱ ነገር ውስንነት ወይም ክፍተት አለ። እኛ እንደ ትምህርት ላይ ያደረግነው አሁን በጀቱ ያለው አሁን ውሃ ላይ ከትምህርት ቤት ወጪ የሆኑ ወደ 33500 ብር አካባቢ ወጪ ተደርጎ ነው የተሰራው በራሳቸው። ከውሃው ጋር በተያያዘ 18500 ብር የባለሙያ የተከፈለበት አግባብ አለ። ሌላ ከሽንት ቤት ጋር የተያያዘ በበጀት ደረጃ የተያዘልን 289808 ብር ነው። 70 ሺህ ብር ለጥገና የሚል አለ። አሁንም እዚህ ጋር እዛው ከትምህርት ቤቱ የቁፋሮ እነዚህ የድንጋይ የአሸዋ እነዚህ ነገሮች ከዛው አድርገን የሰራ ነው። ዝም ብዬ በብር ደረጃ ያለውን ብቻ ታሳቢ አድርገን ስንመለከት 12 ሺህ ብር የአባቦቴ ትምህርት ቤት ከውስጥ ገቢ ነው ቁፋሮ የተሰራው። እንዲሁም የወር አበባ ግብአትን እንደዚህ ነገሮችን ስትመለከች 20 ሺህ ብር አካባቢ ይዟል። የግብአቱን ነው በምን ይሰራ እንዴት ይሰራ የሚለውን ነገር አልያዝም። ስለዚህ ይህንንም እንጨት፣ ጉልበት እነዚህ ታሳቢ ተደረገ የባለሙያ 3000 ብር ተከፍሎ ነው የጉዶ በረት ትምህርት ቤት የተሰራው። አሁን ይሄ
በበጀት በበጀት መደገፍ መቻል አለበት። አንድ ሁለተኛ በደንብ መሰራት አለበት ብዬ የማስበው ይሄ የምግብ ግብዓት የምገባ ፕሮግራም አሁን እኛ ጋር 2 አካባቢ ትምህርት ቤቶች ያው ካሉት አንፃር በንጽጽር ሲታይ የተጀመሩ ነገሮች ያሉበትን ሂደት አሉ። የሙሽ ትምህርት ቤትና የጉዶ በረት ትምህርት ቤት የሙሽ ትምህርት ቤት ያው እናንተም ለማየት ሞክራችኋል። ጉዶ በረት ትምህርት ቤት እንደዚህ አለ። ግን ይሄ ከፋይናንስ ከግብዓት ጋር የተያያዙ ነገሮች በደንብ ተገቢ በጀት መስጠት የሚሰራው ስራና ያንን ስራ ለመስራት ደግሞ የሚያስችል ተገቢ በጀት መበጀት ይገባል የሚለው ነገር ታሳቢ መደረግ መቻል አለበት። ሌላ ተግባራቶቹ ተሰጥተው ግን በበጀት ያልተደገፉ አሉ። እኛ አሁን እንደ ትምህርት በራሳችን ስልት ነው እየተጠቀም ስራዎችን ለመስራት እየሞከርን ያለ ነው። ይሄ ነው። ሌሎቹም ላይ አሁን ጤና ጽሕፈት ቤት በመስክም አሁን ስንሄድ አሁን ጤና ላይ ሰርቶ ማሳያ የሚል አለ። በበጀት አልተደገፈም። ይሄ ከስልጠና ከብሮሸር ከእንደዚህ ነገሮች ጋር የተያዙ ውስንነቶች አሉ። ውሃም ላይ እንደዚሁ ከጥገና ከእንደዚህ የተሰጠው ሳንቲም እና የሚሰራው ስራ ልዩነት አለው። ግን አብዛኛው እንደ ጥቅል እንደ ኮሚቴ የተሰጠውን ተግባር የመፈጸም ላይ ሁሉም በጥቅል እየፈጸመ እንዲሁም እየተረዳዳ እየሰራ ያለበት ሂደት አለ። ቢስተካከል ብዬ የምለው ከፋይናንስ ስርዓት ጋር የተያያዘውን ቶሎ የግዢ ስርዓቱ ቶሎ የሚፈጸምበት ሂደት ቢመቻች። ታችም የሚያነሱት እነዚህ ክፍተቶች አሉ። እሱ ከተስተካከለ በቀጣይ ያው የተሻለ ይሆናል ተብሎ ይታሰባል። ከዛ ውጪ ደግሞ ከሌላ ቦታ የተሰሩ የተሻለ አፈጻጸም አላቸው ተብሎ የሚባሉ ተቋማት ወይም ደግሞ ወረዳዎች ወይ እንደዚህ ካለ ደግሞ የእርስ በርስ የልምድ ልውውጥ ታይቶ ወረዳው ላይ መፈጸም የሚቻልበት ሂደት ካለ የተሻለ ውጤት ያመጣል ብለን እናስባለን። መጀመሪያ ዙር ላይ ሄደን በጣም ብዙ ነገሮችን ቼክሊስት ተሰጥቶ በፕሮግራሙ የወጣ ቼክሊስት አለ። በዚያ መሰረት ለማየት ተሞክሯል እና ብዙ ክፍተቶች ስለነበሩ እነዚያን ክፍተቶች እንዲሞሉ አክሽን ፖይንት አውጥቶ ቴክኒክ ኮሚቴው የሴክተሩ የተቋቋመው ሰጥቶ ነበር። ከሰጠ በኋላ ያው ከ2 ወር በኋላ ተመልሶ ወደ ስራ ወይም ያኛውን ቼክሊስቱን የሰጠውን መልሶ ለመቀበል ሲሄድ በርካታዎቹ የተሻሻሉም አሉ፣ ገና ጅምር ላይ ያሉም አሉ፣ እንዲሁ ገና ያልተነኩም አሉ። ቼክሊስቱ ሁሉንም ነገር የሚያካትት ስለሆነ እነዚህ ለማየት ተሞክሯል። የሁሉም ሴክተር ለማለት ነው። ለምሳሌ እዚህ ጋር ከተገኙ ክፍተቶች ውስጥ እኛ የሄድነው በአጋጣሚ ጉዶ በረት ዙሪያ ላይ ነው። ያው ጉዶ በረት ዙሪያ ሲባል ከተማውንም ያጠቃልላል። ሁለቱም ነው ማየት የተሞከረው። እዚህ ላይ ሲታይ እንግዲህ በቼክሊስቱ መሰረት ኦልሞስት ጉዶ በረት ዙሪያ ላይ የነፍሰ ጡር እናቶች፣ ከ1 ዓመት በታች ያሉ ህፃናት፣ ከ5 ዓመት በታች ያሉ ህፃናት ተለይተው ለብቻ መረጃ ተይዞ እንዲጠበቅ ነበር መጀመሪያ የተሰጠው አክሽን ፖይንት። ምክንያቱም ይህን ስራ ለመስራት ታላሚ ማወቅ ግዴታ ስለነበረ ማለት ነው። እነዚያ ታላሚዎች ላይ መስራት ስለሚጠበቅ በዚህ ዙሪያ ላይ ለይተው እንዲጠብቁ ለይተው ሊስት አድርገው በራሳቸው መዝገብ ላይ እንዲይዙ ተብሎ የተሰጣቸው። በዚያ መሰረት ሲፈተሽ የተፈለገውን ያክል አልተገኘም። እዚህ ላይ ሙሉ በሙሉ ተመዝግቦ እንዲጠበቅ ነበር የተፈለገው። ለብቻ ይህን ያህል ቁጥር፣ ከ1 ዓመት በታች ይህን ያህል፣ ከ2 ዓመት በታች ይህን ያህል፣ ከ5 ዓመት በታች ይህን ያህል ተብሎ መቀመጥ አለበት ተብሎ ነበር የተሰጠው። በዚህ መሰረት የተወሰኑ ጉድለቶች አሉ። የተጀመረ ያላለቀ ግን አለ። እናቶች ላይ የተመዘገበ ለምሳሌ የሚጠበቀው ቁጥር ይህን ያክል አላገኘንም። ከዚህ በተጨማሪ የተሰሩ ስራዎች አሉ። ምንድነው ምናልባት እዚህ ጋር ከጎደለው ነገር ውስጥ አንደኛው እነዚህን ታላሚዎችን ለይቶ ማውጣት ነው። ሁለተኛ ደግሞ ከቅንጅታዊ አሰራር ከጤና፣ ከትምህርት፣ ከአባቶች፣ የሴቶች ህብረት ከነዚህ ከተቀናጅቶ በየወሩ ስራቸውን እየገመገሙ በየቤቱ እየሄዱ ሪሶርስ የተሰጣቸው ዲስትሪቢዩት ተደርጓል።
ዶሮ ዘር ምናምን የተሰጣቸው እናቶች ስላሉ እነዚህ ጋር መጎብኘት አለበት ቢያንስ ተብሎ ተሰጥቷቸው ነበር በወር አንዴ። ይሄን በተለያዩ ምክንያቶች አልሰሩትም። እንደ ጉዶ በረት ክላስተር ወይም እንደ ጉዶ በረት ዙሪያ ቀበሌ እዚህ ላይ ይቀራል። እነዚህ በዶክመንት የተያዙ ናቸው በእኛ በጤና በኩል ማለት ነው። ሌላኛው ደግሞ ምንድነው ከእንትኖች ጋር ከጤናዎች ጋር ያለው ነገር የተሰሩ የተሻሉ ነገሮች የምንላቸው ለቫይታሚን ስክሪኒንግ ልየታ ማለት ነው። ልየታ ተሰርቷል። ከ5 ዓመት በታች ያሉ ህጻናት ተለይተዋል። በስም ዝርዝር ባይዛቸውም የሚልኩት ቁጥር አለ። ከተለያዩ ዘመቻ ስራዎች ጋር በመቀናጀት ይህንን ለመስራት ሞክረዋል። ከዚያ በተጨማሪ ደግሞ ምን አለ መሰለሽ ቫይታሚን ኤ አብሮ ይታደላል። ቫይታሚን ኤውን ለልጆቹ ለማዳረስ ሞክረዋል። ያው መዝገባቸው ወጥ የሆነ ባይኖርም እዚያም ባለ ነገር ለመስራት ሞክረዋል። እነዚህ መጀመሪያ ከነበረው ላይ የተሻሉ ናቸው ብለን ያወጣናቸው ናቸው። ሪፖርታቸውን ስናይ ሪፖርት አለ። ነገር ግን ያው እንደ ሌሎቹ ጋር ስናወዳደር ግን እዚያ ቀበሌ ላይ ትንሽ የጎደሉ ነገሮች ይኖራሉ። የጋት ክትትል እና ፕሮሞሽን አንደኛው የሰቆጣ ስራ ነው። በዚህ ዙሪያ ላይ እንግዲህ እንዳልኳችሁ በተሻለ መልኩ ካለፈው አሁን ሳወራ አንጻራዊ ነው። መጀመሪያ ስናይ ከነበረው አሁን ያለው ምን ይመስላል ነው። የሰራነው ነገር የሰጠናቸውን አክሽን ፖይንት 100% ባይሰሩም መጀመሪያ ከነበረው ላይ ግን ለውጥ አለ። ቫይታሚን ኤ ላይም ለውጥ አለ። የሆድ ትላትል ደላ ላይም ለውጥ አለ። ስክሪኒንግ ላይም ለውጥ አለ። የምንፈልገውን ታርጌት ግን አልመጣም። የምንፈልገውን ታርጌት ለምሳሌ አሁን ምንድነው ከእቅዳችን 100% መድረስ አለብን ብለን ነው የምናስበው። አሁን እነሱ ጋር ያለው ግን 60% 70% ላይ ያለ እዚህ ጋር የተንጠለጠለ ነው እና እነዚህ ችግሮች አሉ። ከዚህ በተጨማሪ ደግሞ ሞዴል መንደር ላይ ነፍሰ ጡሮች አሉ ታርጌት የተደረጉ ከሌላ ሴክተር ጋር የሚሰሩ የዶሮ፣ የዘር፣ የባቄላ፣ የድንች እና የሌሎችን ደላላ እንደ ግብርና፣ እንደ ትምህርት፣ እንደ ጤና ተቀናጅተው ቤት ለቤት ሂደው አዌር ማድረግ በመጠኑ ቢሆን ክፍተት አይተንበታል። ከግብርና ጋር የተሻለ ነገር ምንድን ነው? እነዚህ አሁን ያልኳቸውን ታላሚ ቤተሰቦችን፣ ነፍሰ ጡር እናቶችን፣ አጥቢ እናቶችን እነዚህ ለይተው አስቀምጠዋል። ዶሮ የተሰጣቸውን እናቶች ለብቻ ዘርዝረው አስቀምጠዋል። ዘር የተሰጣቸውን ስርጭቱን በተመለከተ ምን ወሰደ የሚለውን ነገር ለይተዋል። በተጨማሪ ደግሞ የተሰጣቸውን ዶሮዎችን ለብቻቸው ከሌላ ጋር ባይቀናጁም እየሰሩ መሆኑን ማየት ሞክረናል። አሁን ከነሱ ጋር ቅንጅታዊ አሰራር ግን አሁንም ይቀራል። አሁን ይሄ የነሱ ብቻ ሳይሆን የኮሚቴውም የዚህ የፕሮጀክቱም ዓላማ ነው። የሚቀር ነገር አለ እሱ ላይ ማለት ነው። ኢን ዘ ኔክስት ተጠናክሮ ኮሚቴው መስራት ያለበት ነገር ቅንጅታዊ አሰራር ነው። ምክንያቱም አሁን ተቀናጅተው ካልሰሩ ሙሉ አይሆኑም። ግብርና የራሱን ግብርናውን ብቻ ነው የሚከታተለው፣ ጤና ደግሞ የራሱን ብቻ ነው። ስለዚህ አብረው ሲሆኑ ግን ጤናን በተመለከተ ዜጋ የሚሰራው ስራ አለ። ግብርናው ደግሞ እሱን በምርት ደረጃ በዶሮ ክትትል ደረጃ በሚሰጣቸው ግብዓቶች ዙሪያ የሚሰጠው የራሱ እንትን አለ፣ አዌርነስ አለ። እነዚህ ላይ ግን ተቀናጅተው ቢሰሩ የተሻለ ነገር ይመጣል የሚል ነገር አለ። ምክንያቱም ጅምሮቹ ጥሩ ስለሆኑ ማለት ነው። ቤቶች ጋር እንትን ይሰጣል፣ ዘር ይሰጣል፣ የአትክልት ዘር ይሰጣል እና የመደብ ዝግጅት አብረው እነሱ ጋር ቁጭ ብለው አይተው ግብርናዎች በሚያሳዩት መሰረት እንዲያዘጋጁ ብለን ሰጠናቸው ነበር። እዚህ ጋር አሁን በሁለቱም በኩል በትምህርትም በግብርና በኩል ያው ክፍተቶች አሉ። እኛ ወደሚፈለገው ፖይንት አልመጡም ማለት ነው። ይሄ
የቀሩ ነገሮች ናቸው እነዚህ። እንግዲህ ግብዓት ሲሰራጭ እንደ ወረዳችን እንደምታስታውሱት 21 ቀበሌዎችን ሁሉ ነው ሰቆጣ የዳሰሰው። ከሪሶርስ አንጻር ግን የተመረጡት ጉዶበረት ዙሪያ፣ ጉዶበረት ከተማና አባሞቴ ናቸው። እነዚህ ላይ በርካታ ግብዓቶች ተሰራጭተዋል። ዶሮ ተሰራጭተዋል። ዘር ስርጭት አለ። ድንች፣ ካሮት፣ ሰላጣ፣ ቆስጣ፣ ዝኩኒ፣ ቲማቲም እና ቀይ ሽንኩርት እንዲሁም ፒክባክ ተብሎ የሚጠራው ዘርን ሰብልን ማቆየት የሚያስችል በኬሚካል ያለ ተሰርቷል። እነዚህን በከፊል ተሰራጭተዋል። ዶሮዎቹ አሁን ባሉበት ሁኔታ ስንመለከት ኦልሞስት ጥሩ ነገር ላይ ነው ያሉት። የተሻለ አይተናል። መጀመሪያ ስናይ ገና ኦልሞስት ጫጩት ነበሩ። አሁን ግን ያስካካሉ ማለት ነው። በዚህ ወር መጨረሻ ላይ እንቁላል መጣል ይጀምራሉ ተብሎ ይጠበቃል። ሌላ ዶሮዎች ላይ የተሻሻለ መኖ በብዛት ግብርናዎቹ ሎካል የሆነ መኖ ለመስራት ወይም ለማስተማር ለማህበረሰቡ ሞክረዋል። እነዚህ በተሻለ ነገር ላይ ያሉ ናቸው። ከዚህ ጋር ግን ምንድነው እንደ ድክመት ያየነው እነሱ ያቀረቡት ምክንያት አለ። ስርጭቱ ገና ይቀራል። በተለይ እነዚህ እንደ ሰላጣ፣ ዝኩኒ፣ ቲማቲም፣ ቀይ ሽንኩርት እነዚህ ገና ተሰራጩ ማለት ነው። በእነሱ እጅ ነው ያሉት። እንግዲህ በዚህ ሳምንት ባለፈው እኛ ስንሄድ ሰኞ ጀምረን እናሰራጫለን የሚል መልስ ነው የሰጡን። እነዚህን ያው ፋርዘርሊ የተደረሱ የሚለውን ለማወቅ የግድ መከታተል ያስፈልጋል ማለት ነው። ከቴክኒክ ኮሚቴውም ሲደመር ከራሱ ከሴክተሩ መከታተል አለበት። የተደረሰ የሚለው ነገር የግድ መኖር ነበረበት። እንግዲህ እዚህኛው ላይ ከዶሮ መኖ ጋር ስንመለከት በአብዛኛው የተሰጠ መኖ አለ። ከዚያ በተጨማሪ ደግሞ ሎካሊ ቤት እነሱ የሚያዘጋጁት ነገር አለ። በዚህ እናቶችን አዌር ለማድረግ ተሞክሯል። ነገር ግን ምንድነው ቤት አንደኛው የዶሮ ቤት የተሻሻለ የዶሮ ቤት መሰራት አንደኛው መስፈርት ነበር፣ አንደኛው ቼክሊስት ነበር። አሁን እዚህ ጋር ብዙዎቹ ሰርተዋል፣ ከሞላ ጎደል ሰርተዋል። ኦልሞስት ወደ 7-8 የሚሆኑ እናቶችን ማየት ሞክረናል። የዶሮ ቤት አላቸው። አንዳንዶቹ በጣም የተሻለ የዶሮ ቤት ሰርተዋል። ግን የሚቀር ነገር አለ። ሆኖም ግን አንድ እናት ላይ ግን ቶታሊ የዶሮ ቤት የለም እና የተወሰኑ ዶሮዎችን በአውሬ ተበልቶባታል። እንግዲህ ሴትዮዋ ትንሽ የሚረዳት ሰው የላትም ነው የሚባለው። እንግዲህ እሱን ከአካባቢ ማህበረሰቡ ጋር በመወያየት ወይም በመነጋገር ግብርናዎች ሲደመር የእሷ ዘመዶችም ካሉ ከእሷ ጋር ሆነው እንዲሰራ የሚል አቅጣጫ ተቀምጧል። እንግዲህ እነሱ እንሞክራለን የሚል ሀሳብ ነው የሰጡ። የወረዳው ሰቆጣ ቃል ኪዳን ፕሮግራም ምግብና የስርዓተ ምግብ ማስተባበሪያ ኃላፊ የሆኑት አቶ ሰለሞን ሙሉነህ ሰቆጣ ቃል ኪዳን በሚመለከት እንዲሁም በሰቆጣ ቃል ኪዳን ፕሮግራም በ2018 ዓ.ም ወደ ስራ ከገባ በኋላ ያከናወናቸውን ዝርዝር ተግባራትና በቀጣይ ለመስራት ስላቀዳቸው ስራዎች በሚመለከት አብራርተውልናል። ተከታትለን እንመለስ። የሰቆጣ ቃል ኪዳን ፕሮግራም ማንኛውም ሰው እንደ ጥያቄ የሚያነሳው ከፕሮግራሙ ስያሜ ጋር ተያይዞ ያለው ነው። ቅድሚያ ማንም ሰው የሚጠይቀው ይህ እንግዲህ በሀገሪቱ በተለያየ ጊዜያት ተከስቶ ከነበረው የድርቅ ጋር መነሻ ማድረግ በተስፋፋ መንገድ የህፃናት መቀንጨር ችግር ተከስቶ ስለነበረ በ2007 እንግዲህ 9 ክልሎችና 2 ከተማ አስተዳደሮች በተሰበሰቡበት የ15 ዓመት ፍኖተ ካርታ ተዘጋጅቶ በሰቆጣ ከተማ ይህን የህፃናት መቀንጨር ችግር ለመፍታት ሀገራዊ ሰነድ የተፈራረሙበት ቦታ ሰቆጣ ከተማ ላይ ስለሆነ በሰቆጣ ከተማ የተደረገው የቃል ኪዳን ስምምነት በሚል ሰቆጣ ቃል ኪዳን ስያሜውን አገኘ ማለት ነው። ይህን ማንኛውም ሰው ስለሚያነሳ ቅድሚያ መነሳት አለበት ነው። ሲቀጥል ፕሮግራሙ ምን ዓላማ ምን ግብ አለው የሚለው ቅድሚያ ሁሉ መነሳት ያለበት። የመጀመሪያው ራዕዩ የኢትዮጵያ ህፃናትን ከመቀንጨር ችግር ነፃ አድርጎ ማየት የመጀመሪያው ራዕዩ ነው የፕሮግራሙ። ግቡ ደግሞ
ከ2 ዓመት በታች የሆኑ ህፃናትን እስከ 2022 በዚህ 15 ዓመታት ውስጥ እስከ 2022 ነፃ ማድረግ ብሎ ግብ ይዞ ተነስቶ ሲሰራ የነበረ ፕሮግራም እንደሆነ እንዲያዝ ነው። እነዚህም ደግሞ ታላሚዎች አሉት። እነዚህ የሚያጠቡና ነፍሰ ጡር እናቶች እንዲሁም ከ2 ዓመት በታች የሆኑ ህፃናት በዋናነት ታላሚ ተደርገው የተወሰዱ ናቸው። እንግዲህ ከፕሮግራሙ በዚህ ዓመት እዚህ ወረዳ ላይ ከገባ በኋላ በጣም ሰፊ ስራዎችን እንደ መጀመሪያ ዓመት ሲሰራ ቆይቷል። የመጀመሪያው የግንዛቤ ማስጨበጥ ስራ ነው። በተለይ የህፃናት መቀንጨር ችግር ከአቅርቦት እና ከበጀት ወይም ከገንዘብ እጥረት ብቻ ሳይሆን ከግንዛቤ እጥረትም ችግር የሚመጣ ስለሚሆን በዋናነት የተገባበት የግንዛቤ ማስጨበጥ ስራው ነው። ስለ ስርዓተ ምግብ፣ ስለ ህፃናት መቀንጨር ያለውን አስከፊነት የማስተማር ስራዎች ተሰርተዋል። ይህም እንግዲህ ለቀበሌ ግብርና ባለሙያዎች፣ ለጤና ኤክስቴንሽኖች፣ ለሃይማኖት አባቶች፣ ለሚያጠቡና ነፍሰ ጡር እናቶች እና ሌሎችም በርካታ አካላትን የግንዛቤ ማስጨበጥ ስራ በዚህ ዓመት በሰፊው ሲሰራ ቆይቷል ማለት ነው። ከዚህም በመቀጠል ፕሮግራሙ የሚሰራው የሴክተሮችን የቅንጅታዊ አሰራር ማጠናከር ነው። ፈጻሚ ሴክተር ተብለው የተቀመጡት ግብርና፣ ጤና፣ ዋና ኤነርጂ፣ ሴቶችና ህፃናት፣ መንግስት ኮሚኒኬሽን እና ሌሎችም ሴክተሮች እነዚህ የፈጻሚ ሴክተሮች ናቸው። እነዚህን በቅንጅት የመፈጸም አቅማቸውን በማሻሻል የህፃናትን መቀንጨር በርብርም እንዲቀንስ ወይም እንዲጠፋ የማድረግ ስራ እየተሰራ እንደሆነ ነው የሚደረገው። ይህም ምክር ቤቱ በየ3 ወሩ የስርዓተ ምግብ ቴክኒክ ኮሚቴ ደግሞ በየወሩ ከዛም ባነሰ መንገድ እየገመገመ እንዲቀጥል ነው የሚፈልገው። ስራዎቹም ውጤታማነታቸው የሚለካው በዛ ልክ ስለሆነ እየተገመገመ እየተመራ ያለበት ሁኔታ ነው ያለው። ከዛ ውጪ እነዚህ በተለያዩ ሴክተሮች የሚሰራጩ ግብአቶችን በመስክ እየሄዱ ማረጋገጥ ምን ያክል ለውጥ አምጥቷል፣ ምን ያክል ተደራሽ ሆኗል፣ ምን ያክል ግንዛቤያቸው አድጓል፣ የሰለጠኑት ምን ያክል ወደ ተግባር ቀይረውታል የሚለውን በቴክኒክ ኮሚቴ እየተቀናጁ የመስክ ክትትልና ድጋፍ የማድረግ ስራም እንዲሁ ይጠበቃል። እሱም ስንሰራ የቆየንበት ሁኔታ ነው ያለው። ሌላው የስርዓተ ምግብ ተኮር ተግባራትን ለማሻሻል ግብአቶችን ለታላሚዎች የማሰራጨት ስራ ነው። ያ ማለት በዘርፍ እንግዲህ ከግብርና ግብአት አኳያ እንግዲህ የአትክልት ዘር እናቶችን በጓሯቸው አትክልት አልምተው አመጋገባቸውን እንዲያሻሽሉ አትክልትን ገበታቸው ላይ እንዲጨምሩ ለማድረግ የ24 ኪሎ ግራም የአትክልት ዘርና 40.5 ኩንታል የድንች ዘር ለእናቶች የተሰራጨበት ሁኔታ ነው ያለው። ከዛ ባለፈ በንጥረ ነገር ይዘታቸው የበለጸጉ የሰብል ዘሮች አሉ፣ ምርጥ ዘሮች፣ እነሱን ለእናቶች እንዲሰጥ ይፈልጋል እና ምርጥ ዘር መስራች የሆነ የባቄላ ዘር ከአባዢ ማዕከላቶች በመውሰድ 18.5 ኩንታል እንዲሁ ለእናቶች ተደራሽ ተደርጓል። ከዛ ውጪ የእናቶችን ጊዜና ጉልበት የሚቆጥቡ ቴክኖሎጂዎችን ማሰራጨት አንዱ የፕሮግራሙ ስራ ነው። ይህም ደግሞ ለ50 እናቶች ይህንን ጊዜና ጉልበት ቆጣቢ ምድጃዎችን ለማድረስ ጥረትም ተደርጓል። ከዛ ባለፈ ቅድመና ድህረ ምርት ቴክኖሎጂ መቀነሻ ቴክኖሎጂዎች አሉ። ይህ ማለት ፒክስ ባግ የሚባል አለ። ምርቱ ለረጅም ጊዜ ሳይነቅስ ተቀምጦ ብክነትን የሚቀንስበት ሁኔታ እንዲፈጠር ወደ 304 ማዳበሪያዎችን በመግዛት ለ150 እናቶች እንዲሁ ለማሰራጨት የተቻለበት ሁኔታ ነው ያለው። በእንስሳት ሀብት ዘርፍ እንዲሁ የእንቁላል አቅርቦትና የአመጋገብ ሁኔታ ለማሻሻል ለ140 እናቶች 1680 ዶሮ እና 97 ኩንታል መኖ አንድ ላይ በማድረግ ለ140 እናቶች ተደራሽ ተደርጓል ማለት ነው። ከመስክ ልከታው እንደምንረዳው ዶሮቹ በጥሩ አቋም ላይ ያሉ ሆነው እንቁላል ለመጀመር ዝግጅት ላይ እንደሆኑ ነው መስክ ለማረጋገጥ የተሞከረው። ከዛ ባለፈ ልዩ ልዩ ግንባታዎች አሉ። ግንባታዎችን ያከናውናል። ለምሳሌ የንጹህ መጠጥ ውሃ ግንባታና ጥገና በዚህ ዓመትም እየተከናወነ ነው ያለው። በተለይ አንድ ንጹህ መጠጥ ውሃ ግንባታ ገንብተናል። ጥገናዎችም እንዲሁ እየተከናወኑ ያሉበት ሁኔታ ነው ያለው። እነዚህ የመስኖ አውታር ጥገና የአርሶ አደሩን ወይም የእናቶችን
የመስኖ የማልማት አቅም ለማሻሻል መጀመሪያ የውሃ አቅርቦት ሊኖር ይገባል በማለት አገልግሎት የማይሰጡ የመስኖ አውታሮችን ጥገና በማድረግ ወደ ልማት ውስጥ እንዲገቡ የማድረግ ስራም ተሰርቷል። ከዛ ውጪ በትምህርት ቤት ውስጥ የመጸዳጃ ቤት ግንባታ ከሃይጂንና ሳኒቴሽን ጋር በተገናኘ አንዱ ስራ ስለሆነ እሱንም እንዲሁ ግንባታ ስራ እየተከናወነ ያለበት ሁኔታ ነው ያለው። ከዛ ባለፈ በትምህርት ቤት ውስጥ የአትክልት ልማት ወይም ስኩል ጋርደኒንግን ማስፋፋት አንዱ ተግባር ነው። ምክንያቱም ተማሪዎች እዛ ትምህርት ቤት ውስጥ ልምድ ይወስዳሉ፣ ወላጆች ይወስዳሉ፣ አርሶ አደሮች ይወስዳሉ፣ እናቶች ልምድ ይወስዳሉ። በመቀጠል በቤታቸው ሄደው እንዲተገብሩ ስለሚፈለግ በትምህርት ቤት ስራዎች እየተሰራ ነው። ለዚህም ደግሞ 40 ኪሎ ግራም የሚደርስ የአትክልት ዘር ለየትምህርት ቤቶች ተሰራጭቶ ወደ ልማት ውስጥ የገቡበት ሁኔታ ነው ያለው። ከዛ ባለፈ ለ14 ህፃናት ወላጆቻቸውን ላጡና በአስቸጋሪ ኑሮ ሁኔታ ውስጥ ላሉ 14 ህፃናት የዶሮ ለአንድ ህፃን 12 እስከ 13 ዶሮዎችን በመስጠት የገቢ አማራጭ እንዲያመቻቹ ለእነዚህ ህፃናት የተሰራጨበት ሁኔታ ነው ያለውና ከፕሮግራሙ ስራዎች አኳያ ሌሎች በርካታ ስራዎች ተፈጽመዋል። አሁን ለምሳሌ በትምህርት ቤት ውስጥ የልጃገረዶች ንጽህና መጠበቂያ ክላስ ማቋቋም፣ ንጽህና መጠበቂያ ግብአቶችን በገዝቶ በማሰራጨት በትምህርት ቤት ውስጥ ንጽህናቸውን እንዲጠብቁ ሳይሸማቀቁ ህፃናታቸውን እንትን ብለው አውጀው ግብአቱን የሚጠቀሙበት ሁኔታ እንዲፈጠር በርካታ ስራዎች የተሰሩበት ሁኔታ ነው ያለው እና ሌሎችም ግብአቶችም የተሰራጩበት ሁኔታ ነው ያለው እና ፕሮግራሙ ከታቀደው እቅድ አኳያ ሌሎች ሴክተሮችን በማቀናጀት የመፈጸም ሳያንጠባጥብ ለሌላ ዓመት ሳያሳድር የመፈጸም ግዴታ አለበት። ይህንንም በእጅጉ በማጠቃለል ላይ እንገኛለን ማለት ነው። ያቀደውን ለመፈጸም ጥረት ተደርጓል ማለት ነው። ከዛ ውጪ ይህን ፕሮግራም የህፃናትን መቀንጨር ችግር ለመፍታት የማይመለከተው ሰው ስለሌለ የማገዝም የማስተባበርም የመፈጸም ሁሉም ሰው ኃላፊነት ስላለበት ይህንን እዚህ ውጤት ላይ ለማድረስ የተቻለበት ሁኔታ ነው። እንግዲህ ይህን ስራ ለመፈጸም ያጋጠሙ ችግሮች በተለይ ሰፋ አድርጎ ሁሉንም ቀበሌዎች ባዳረሰ መንገድ የመስክ ምልከታ ለማድረግ በፊት አካባቢ ላይ የጸጥታ ችግር ሁኔታዎች የተከሰተበት ሁኔታ ነበረ። ከዛ ውጪ ግብአቶችን ለማሰራጨት እናቶችን በወረዳ ደረጃ ለማሰልጠን ወርዱም ስልጠና ለመስጠት የገጠመን ችግር የለም። ምናልባትም የወረዳው አስተዳዳሪ የስርዓተ ምግብ ምክር ቤት ዋና ሰብሳቢ ስለሆኑ እሳቸው ጉዳዩን ይዘው በማስተባበር ቀበሌን ጭምር በመደገፍ ስራው እንዲሳካ ጥረት የተደረገበት ሁኔታ ነው ያለው። ከዛ ውጭ ይህን የተሰራጩ ግብአቶች የሰለጠኑ እናቶች ቀበሌ ላይ ያሉ ተቋማቶች ተቀናጅተው ከመፈጸም አኳያ ምን እንደሚመስል እና እንዲሁም የመረጃ ስርዓትን ማሻሻል የመስክ ምልከታ በሁለት ዙር የብዝሃ ሴክተር ቅንጅታዊ መስክ ድጋፍ ስምሪት ተሰጥቶ ነበረ። በሁለቱም የወረዳው አዲስ እንደመሆኑ የማለማመድ ግንዛቤውን የማሳደግ የመፈጸም አቅምን ከማሻሻል አኳያ ጥሩ ለውጥ ላይ እንደሆነ ያው በመስክ ለማረጋገጥ ተሞክሯል። እናቶች የተሰጣቸውን ዶሮ የተሻሻለ ዶሮ ቤት በመስራት ዶሮችን በአግባቡ የመመገብ የማሳደግ አትክልት ዘር የተሰጣቸውን ደግሞ ወደ አትክልት ልማት ወደ መግባት የተገነቡ የመስኖ አውታሮችን ደግሞ ወደ ንጹህ መጠጥ ውሃ አገልግሎት የማድረስ እነዚህ በጀት ተኮር ስራዎች በአግባቡ እየተሰሩ ያሉበት ሁኔታ ነው ያለው። የሚታየው ከግንዛቤ በአንድ ጊዜ የሚመጣ ለውጥ አይደለምና አንዳንድ ችግሮች አሉ። እነዚህ እንግዲህ በቀጣይ ዓመት እየተፈቱ በክትትልና ድጋፍ እየተሻሻሉ የሚሄዱበት ሁኔታ ነው ያለው። በቀጣይ እነዚህኑ ተግባራቶች ከግንዛቤ ማስጨበጥ ስራ ጀምሮ እንግዲህ ሐምሌ ነሐሴ ላይ የ2019 ዓመት እቅድ ይታቀዳል። በተቀናጀ መንገድ ይታቀዳል። እዛ ላይ ዝርዝር እቅዱን የምንመለከተው ሆኖ እነዚህ ስርዓተ ምግብ ተኮር ተግባራቶች በዚህ በቀጣይ ዓመትም ተግባራዊ ይሆናሉ። ስለዚህ እቅዳችንም ይኸው በዚህ ዓመት የተፈጸመው እንደሚሆን የተወሰነ ማሻሻያዎች እናደርግባቸው እንችላለን እንጂ ይኸው ታቅዶ የሚፈጸም ነው የሚሆነው። ከዛ ውጪ ማስተላለፍ የምፈልገው መልእክት ምንድነው? እዚህ ምድር ላይ ያለ ማንኛውም ሰው በህይወት ያለ ሰው ተመጋቢም ነው
የስርዓተ ምግብ ችግርም ወይም የህፃናት መቀንጨርም ችግር ሁሉም ሰው ያሳስባል። የሰቆጣ ፕሮግራም የተወሰኑ ተቋማቶችን ፈጻሚ ብሎ ቢያስቀምጣቸውም ሁሉም ሴክተር፣ ሁሉም ህብረተሰብ ክፍል ይመለከተዋል። ስለዚህ ከቤቱ በመጀመር የሚያጠቡ እናቶችን፣ ነፍሰ ጡር እናቶችን እንዲሁም ህፃናትን በ1000 ቀናት ውስጥ ድጋፍ በማድረግ ርብርብ በማድረግ የህፃናትን መቀንጨር ችግር ዜሮ ማድረግ ይቻላል። 1000 ቀናት የሚባለው መቼ ነው? እናትየዋ ነፍሰ ጡር መሆኗን ካወቀችበት ቀን ጀምሮ ህፃኑ 2ኛ ዓመት ልደቱን እስከሚያከብር ባለው ጊዜ ውስጥ 1000 ቀናቶች ናቸው ያሉት። በዚህ ላይ ርብርብ እስከተደረገ ድረስ የህፃናት በአካልም በአእምሮም ያለውም የእድገት የተሻሻለ ስለሚሆን የመቀንጨር ችግርን ዜሮ ማድረግ ስለሚቻል ሁሉም ሰው ርብርብ ቢያደርግ ለዜጋም ለሀገሪቷም ትልቅ ምርታ ያመጣል ብዬ ነው የማስበው። ማስተላለፈው መልእክት ይሄ ነው ማለት ነው። በወቅቱ ለእናቶች ተደራሽ ከማድረግ አኳያ አንዳንዶቹ በጣም ፈጥነው ወደ ተግባር የተገቡ አሉ። አሁን የመጀመሪያው የዶሮ አቅርቦትና ስርጭት ይሄ ፕሮግራም ወደ ጥር እና ከዛ በኋላ ነው በጀቱ የተለቀቀው። ከዚህ አኳያ የእንስሳት ሀብት ጽሕፈት ቤት ፈጥኖ ነው የዶሮ ወደ መግዛትና ወደ ማሰራጨት ስራ ውስጥ የገባው። ምናልባት በሜሪቱም ወይም በሞዳሊቲ የተቀመጠው ቄብ ዶሮ የሚሰራጭ ይፈልጋል። ቄብ ዶሮ ማለት መኖ ማስቀደም የሚሰጠነው በቤታቸው የማላመድ ስራ ሰርተው ወደ እንቁላል ምርት ውስጥ እንዲገቡ ነው። አንደኛ ከዋጋው ንረት አኳያ ነው። አንድ ዶሮ እንቁላል መጣል የጀመረች ዶሮ በጣም ከፍተኛ ዋጋ ስለሚጠይቅም ከበጀት ቁጠባ አኳያ በሞዳሊቲ የሚወረደው ቄብ ዶሮ ነው። ያ ማለት ከ45 ቀን ጀምሮ የማሰራጨት ሞዳሊቲን ይወረዳል። እንደኛ ወረዳ ግን በተሻለ መንገድ የ60 ቀን ወይም የ2 ዶሮዎች ናቸው የተሰራጩት። በጣም ያደጉ ናቸው። በጣም ጤናማ የሆኑ በጣም ያደጉ በፎቶም በአካልም ሄደን ስላየነው አብረን ስላሰራጨን ያደጉ ዶሮዎች ስለሆኑ አሁን በጥሩ ጤንነት ላይ አካባቢውን ቶሎ የተላመዱትም ከዛ አኳያ ነውና እንግዲህ ዶሮ እንቁላል ወደ መጣል ደረጃ ላይ ናቸው ያሉት። እሱ እንግዲህ በዛ ልክ ተግባራዊ የሚሆን ነው። ምናልባት አንዳንድ በተለይ ግዢ ላይ መጓተት ሁኔታዎች ከነዳጅ መጨመርና ከጸጥታው ጋር በመገናኘት ተደጋጋሚ ጨረታዎች ያወጣሉ። የገንዘብ ጽሕፈት ቤት ያወጣል፣ ይጫረታሉ፣ ውለታ ይገባሉ፣ ከዛ ይቀጣሉ። ከእንደገና ለሌላ ጊዜ ጨረታ ያወጣል እንጂ ጨረታ መጀመሪያ ያወጣው በነጋሪት ጋዜጣ ነው ቶሎ ፍጥነት እንዲኖረውና ከጸጥታው ጋር በተገናኘና ከኑሮ ውድነቱ ከነዳጅ ጭማሪው ጋር ቶሎ ግዢ ያልተፈጸሙ ተግባራቶች አሉ። ለቀጣይ ትምህርት የምንወስድበት ነው የሚሆነው። ተደራሽነት አኳያ ፕሮግራሙ መንግስታዊ ከመሆኑ አንፃር የመንግስትን በጀት ተጠቅሞ በመንግስት አደረጃጀት ስርዓት እና በመንግስት አካል የሚፈጸም ሆኖ ያለ በመሆኑ ሁሉንም ቀበሌዎች ያቀፈ ነው። ፕሮግራሙ በባሱ ላይ ያለው 21ዱን ቀበሌ ያቀፈ ነው። ካለው ሪሶርስ አኳያ ግን 2 ሞዴል መንደሮች አሉ። እንግዲህ ለምረቃ ወይም ደግሞ ርብርብ የሚያስፈልጋቸው ከዛ ውጭ ደግሞ 10 ቅድሚያ ካለው ሪሶርስ አኳያ የሚዳረሱ ከስልጠና ጋር ከሌሎች ጋር በተቀናጀ 10 ቀበሌዎች እንዲሁ ለብቻው ተመርጧል። ዞሮ ምክንያቱም ሁሉንም በአንድ ጊዜ ማዳረስ ስለማይችል በሪሶርስ በመበታተን ደግሞ ሪሶርስ ቢበተን ደግሞ ለማኔጅመንትም ለለውጡም የሚያስቸግር ሁኔታ ስላለ በየአመቱ ተጠቃሚውን እያስፋፋን የምንሄድበት ሁኔታ ነው ያለው። ለዚህ አመት እንደ ሞዳሊቲ የተቀመጠው 600 እናቶች ተመልምለዋል። እነዚህ 600 እናቶች ታርጌት ናቸው። በየአመቱ አፕዴት ማድረግ ይጠይቃል። ግን 600 እናቶች ታርጌቶች ናቸው። እነሱን በአትክልት ዘር፣ በምድጃ፣ በሰብል ዘር በተለያየ ተደራሽ የተደረገበት ሁኔታ ነው ያለው። 600 እናቶች ከስልጠና አኳያ ግን ሁሉም ቀበሌዎች ታሳቢ ያደረገ ነው። ኤክስቴንሽኖች ሁሉም ቀበሌዎች ናቸው። ስለዚህም ሲደግፉም በዛ ልክ ነው የሚወሰደውና ሁሉም ቀበሌዎች ያቀፈ እንደሆነና ለቀጣይም የተሻሻለ የሚሄድበት ሁኔታ ነው የሚኖረው ማለት ነው። በወረዳው በሰቆጣ ቃል ኪዳን ፕሮግራም የተከናወኑ ተግባራትን እንዲሁም በአባሞቴና በቡዶ በረት ቀበሌ በተደረገው የመስክ ምልከታዎች ዙሪያ በቁጥር 2 ያቀረብንላችሁ ፕሮግራም በዚህ ተጠናቋል። አዘጋጅቼ ያቀረብኩላችሁ ከወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት መሀሌት ተፈሪ ነኝ። በሌላ ዝግጅት እስከምንገናኝ ቸርን ሰንብት።